እንግዲህ ዩሱፍ ባስቀመጡት ብላን መሰረት ወንድማቸውን ለማስቀረት ሳይሰርቅ እንደሌባ ለማስመሰል የንጉሱን መስፈሪያ ወርቅ ሰሃን እሱ ኩንታል ውስጥ በማስጨመር ከዛ በኋላ በፍተሻው በእናንተ መሐከል እቃው ከተገኘባችሁ የሌባው መቀጫ ምን ይሆናል? በእኛ ህግ መሰረት ይቀጠቀጣል፣ ይገረፋል፣ ከዛም ደግሞ እጥፍ ድርብ የሆነ ዋጋ ይከፍላል። ይሄ ይሻላችኋል ወይስ ሌላ የእናንተ ህግ አለ ሲሏቸው የኛ ህግማ ጀዛኡ መን ወጅደ ፊ ረህሊሂ አሉ። ያ እቃ ሰርቆ የተገኘ ሰው እሱ ራሱ ነው ለዛ ለተሰረቀው እቃ ዋጋ የሚሆነው። እሱ ራሱ ይታገታል፣ እንደ ምርኮኛ ሆኖ ይያዛል፣ በተሰረቀበት ሰው ዘንዳ እንደ ባሪያ ሆኖ ያገለግላል ብለው መረጃ ሰጡ ማለት ነው። ፈሆ ጀዛኡ ሌላ ሳይሆን ይሄ ነው ምንዳው ለሌባ አሉ። ከዛሊከ ነጅዚ ዛሊሚን እኛ በሀገራችን ሳሪቂን ማለት ነው ዘላይ ሌቦችን የምንመነዳው ወይም የምንቀጣው በዚህ መልክ ነው በማለት መልስ ሲሰጧቸው፣ እንግዳውስ ከኛ ህግ የናንተ ቀለል ያለ ነውና ምክንያቱም በአደባባይ ሰው ተሚቀጠቀጥ ግብሩ ተሚጎድፍ ያው ገሌ ባሪያ ገዛ ተብሎ በባርነት ቢያዝ ይሻለዋል። በዚህ እስማማለሁ አሉ። ንጹሃኑን ላለመግረፍ ነው። ሰውየው ንጹህ ነው አያውቅም። እና እንደገና ደግሞ እነሱ በገዛ ህጋቸው ወንድማችን ሰርቆ ተገኝቶ ታግቶ ቀረ ብለው እንዲናገሩ ማለት ነው። ፈበደአ ቢአውዒየቲሂም ከዛ ፍተሻው ይጀምር ተባለና መጀመሪያ የነሱ እቃ መፈተሽ ተጀመረ። የቢንያሚን ወደ ኋላ ቀረ ማለት ነው። ከአንደኛ ቁጥር ጀምሮ እስከ 10 ድረስ ያለው ባዶ ነው። ያንን እያወቁ መጀመሪያ የባዶዎችን ኩንታሎች እየፈቱ ፈተሹ ማለት ነው። ቀብለ ወዓይ አኺ ከወንድሙ እቃ በፊት የሌሎችን ፈተሸ። የቢንያሚን እቃ ወደ ኋላ እንዲቀር ተደረገ እንዳይጠረጠር ማለት ነው። ثم استخرجها من وعاء اخيه 10 ኩንታል ፈተው ገለባብጠው ከፈተሹ በኋላ አለመኖሩ ሲረጋገጥ እንደው በከንቱ ደከምን እንጂ ምንም አይገኝም። አሁን እንግዲህ አንድ ብቻ ቀረ ብንተው ይሻላል አላውቁ ለመንገራገር። እዛ ጊዜ እነሱ ደግሞ ልብ ተሰማቸውና እስካሁን ለምንናቸዋል አልሰማቸውም፣ በአንድ ፊቱ ጨርሱ አሉ። ደግሞ እነሱ እሺ ቢሉ ኑሮ ሊያቸንፉ ሊለመኑ ማለት ነው። ግድ ጨርሱ ተው። እንግዲህ አንድ ጊዜ ፈትሻቸውናል፣ እስካሁን ተጉላልተናል፣ ካሁን በኋላ ምንድነው ለአንድ ኩንታል አስተያየት የምታረጉልን? ፈትሹና ንጽህናችን ይረጋገጥ አሉ። ጦሩ አሉና እሷ ስትከፈት እዛ ቁጭ ብላ ልትገኝ ነው ማለት ነው። ከዛሊከ ኪድና ለዩሱፍ እና ለነብዩላህ ዩሱፍ ተንኮሉን እንዲያርገን አቃናንለት ይላል። እንግዲህ እሱ ወትሮ ተጫውተውበታልና በህይወቱ ላይ እነሱ አዋቂዎች እሱ እንዳላዋቂ ተደርጎ አሁን ግን በብልሃትና በዘዴ እሱ የበለጠና የመጠቀ መሆኑን እንዲሳካለት አደረግን። አንድ አይሎ 10 ጀግኖችን አንጓለላቸው ፖለቲካ ማለት ነው። ማ ካነ ሊያኹذ አኻሁ ፊ ዲኒል መሊኪ ማለት ፊ ኒዛሚል መሊኪ ማለት ነው። በንጉሱ በግብጽ ሀገር ባለስልጣን ስርዓት መሰረት ወንድሙን አግቶ ማስቀረት አይችልም ነበር። ይህን ዘዴ አላህ ባያሳውቀው ኑሮ ማለት ነው። ምክንያቱም ሰውን ዝም ብሎ ንጹህን ሰው ማስቀረት አይቻልም አንድ ወንጀል ካልሰራ በስተቀር። ስለዚህ ሰውየው ጋራ ተመካክረው ተስማምተዋል ልጁ ጋር ማለት ነው። ሌባ ነው ብለን እንከሳቸዋለን፣ አንተ ሌባ እንድትመስል አንተ ኩንታል ውስጥ ወርቅ እናስቀምጣለን፣ ከዛ በኋላ አንተም እያለቃቀስ ትመጣለህ፣ ኋላ እኛ ተዋውቀናል ችግር የለም ተብሏል። ይሄን ነገር እንግዲህ እንዲይዝለት ያደረግነው እኛ ኢልሃም አድርገን ነው ይላል። ሰውን እንደዛ አድርጎ ማታለል በመሰረቱ አይፈቀድም። ባልሰራው ስራ አንተ በማያውቀው ነገር እቃህን እንደብቀህ እንደገና ሰረከኝ ብለህ መክሰስ አይገባህም ነበር። ግን አላህ ወጀዛኡ ሰይአቲን ሰይአትን ስላሉ እነሱ እሳቸውን ተጫውተውባቸዋልና 20 አመት ሙሉ ያላበሳቸው ሲሰቃዩ የኖሩት በእነሱ ዘዴ ነው አይደለም። ያንን ነገር አድርግ ብሎ የዘዛቸው አላህ ነው ሙባሸረተን። በተወሰነ ደረጃም ቢሆን እንዲበቀሏቸው ፈቅዷል ማለት ነው። ስለዚህ እኛ ይሄን ነገር ባናሳውቀውና እንዲያደርግ ባናዘው ኑሮ አያደርገው ነበር ይላል። ለዩሱፍ ይሄንን የረቀቀ ዘዴ እኛ ባንሰጠው ኑሮ እንዲህ አርጎ ሰዎቹን ሊያጉላላቸው ባልቻለ ነበር። ማ ካነ ሊያኹذ አኻሁ ቢንያሚን ወንድሙን ከሌሎቹ ነጥሎና ገንጥሎ ሊያስቀር አይችልም ነበር። ፊ ዲኒል መሊክ በግብጽ ሀገር ስርዓትና ህግ መሰረት የግብጽ ህግ ሌባው ተይዞ በአደባባይ እየተደበደበ መሰቃየት አለበት የሚል ነው። ያ ቢሆን ኑሮ ቢንያሚን ያለ አበሳው ሊገረፍ ነበረ ማለት ነው።
በዛ መሰረት እንዳይሆን መጀመሪያ በእናንተ ህግ እንቀጣችኋለን ብሎ የነሱን ህግ ጠይቆ ይሄ አይነት ውሳኔ መስጠት ይሄ በጣም የረቀቀ ዘዴ ነው ማለት ነው። ኢላ አንየሻ አላህ Subhanahu Wa Ta'ala ከዚህ የተሻለ ሌላ አማራጭ ካልሻ በስተቀር አላህ መቼም ማንንም ሰው ሊያድነው ከፈለገ ዘዴ ያጣለትም። ያንን ነገር ካላደረገ በስተቀር ዩሱፍን ቢንያሚንን በቀላሉ የሚያስቀርበት መንገድ አልነበረም ይላል ማለት ነው። ነርፈዑ ደረጃት መነሻ ተባሮቻችን የሻንለትን ሰው በደረጃ ከፍ እናደርገዋለን። እንግዲህ ዩሱፍ አንድ ተራ በጉድጓድ ላይ ተወርሮ ወድቆ ተረስቶ የሚቀር ሰው ነበረ። ከዛም ቢወጣም ደግሞ በባርነት ተሽጦ ተለውጦ እንዲሁ ዝም ብሎ ወዛደር ሆኖ ሁሉ ጊዜ የማቀቀ የሚኖር ሰው ነበረ። ግን አላህ Subhanahu Wa Ta'ala መረጠውና ባልተጠበቀ መልኩ ደረጃውን ከፍ አደረግነው። እነዛ ደግሞ አዋቂ ነን ያሉትን ወንድሞቹን እንደዚህ እንዲያንጓልላቸው አደረግናቸው ይላል። ወፈውቀ ኩሊ ذي علم عليم አዋቂ ነኝ ከሚለው ሰው ሁሉ በላይ አዋቂ አለበትና እነሱ በወቅቱ አዋቂ ነበሩ፣ በዩሱፍ ላይ ይጫወቱ ነበረ። አሁን ግን ሚዛኑ ተለወጠና ዩሱፍ አዋቂ እነሱ አላዋቂ ሆነው ተገለበጠ ማለት ነው። ስለዚህ አንድ ሰው ጥረት ካደረገ የበታችነትን ለመቀየር ይቻላል ማለት ነው። እነሱ መጀመሪያ ታላላቅ ወንድሞች ናቸው። ቀደም ሲል እንግዲህ በታላቅነታቸው ያቃበቱን ዕውቀት ተጠቅመው እንደገና ደግሞ በብዛታቸው እየተመካከሩና እያሴሩ እንዴት አድርገው ልጁን እንደሚያጠፉት ተቀባብለውት ነበር፣ ተጫውተውበት ነበር እንደ ኳስ ማለት ነው። አሁን ግን አላህ ደግሞ Subhanahu Wa Ta'ala እሱን ረዳውና ማንም ሳያስተምረው በተለያየ መከራና ውጥንቅጥ በተሞላበት ህይወት ቢያሳልፍም አላህ ግን የዲንንም የዱንያንም ዕውቀት ሰጠው። በእውቀት መጥቆ ሄደና እነሱን ቀድሞ አጠፋቸው ማለት ነው። ታዋቂው ሁሉ የበለጠ አዋቂ አለ። ዩሱፍን ባልተጠበቀ መልኩ ከሁላቸውም የበለጠና የተሻለ አዋቂ ሆኖ ተገኘ ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ዩሱፍን ከዛ ሁሉ የመከራ በኋላ እንደገና ድርብርብ የሆነ ነስር ድል ሊሰጣቸው ነው ማለት ነው። በራሳቸው በአካባቢያቸው በቤተሰባቸውም ላይ ሁሉም ሳይወድ ጥላት ሁሉ ታንተ የበለጠ ታላቅ ሰው የለም ብሎ እንዲያምን ሊያደርግላቸው ፈልጎ ነው አላህ Subhanahu Wa Ta'ala። ወፈውቀ ኩሊ ذي علم عليم ይሄ ቃዒዳ ኩልያ ነው። በፍጡሮች መካከል ማንም አንቱ የተባለ አዋቂ ቢመጣ በዲኑም ሆነ በዱንያ ተሱ በላይ ሌላ አዋቂ ደግሞ መምጣቱ አይቀርም ነው የሚለው። ያዋቂ መደምደሚያ የሚባል ነገር የለም በፍጡር ላይ ማለት ነው። ሰው አንድ ነገር ታወቀ ደግሞ ፈቅ ብለህ ስትሄድ ከሱ የበለጠ አዋቂ ታገኛለህ፣ ደግሞ ፈቅ ብለህ ስትሄድ ከዛ የበለጠ አዋቂ ታገኛለህ። በሁሉም የእውቀት መስኮች የተለያዩ ደረጃ ላይ ያሉ አዋቂዎች አሉ ማለት ነው። ይሄ ሱነቱላህ ነው። ስለዚህ ሰው ከኔ በላይ አዋቂ የለም ብሎ ሊኮፈስ አይገባውም ሰው እስከሆነ ድረስ حتى ينتهي الامر الى علام الغيوب የመጨረሻ ያዋቂዎች ሁሉ መደምደሚያ እሱ ራሱ አላህ ነው የሚሆነው። ከአላህ በላይ እንኳን ከአላህ በላይ ቀርቶ ከሱ ጋራ ከሱ ጎን አዋቂ ነኝ የሚል ሰው አይኖርም። ወደ ፍጡር ሲመጣ ግን መለከም ሙቀረብ ቢሆን ነብይ ሙርሰልም ቢሆን ታንዱ አንዱ እየበለጠ ነው የሚሄደው ማለት ነው። የውቀት ያዋቂ መጨረሻ እገሌ ነው ተብሎ የሚደመደምበት የለም። ሁሉ ጊዜ የሰዎች የፍጡሮች ዕውቀት ተዋረር ነው። አንዱ አዋቂ ነው ሲባል ሌላው ደግሞ የሚያስንቀው ይመጣል። ያ ደግሞ ሲደነቅ እንደገና ደግሞ ስንቁጭ የሚያረግ ይፈጠራል ማለት ነው። በእንስሳት እንኳን ሳይቀር ነብዩ አለይሂ ሰላቱ ወሰለም በአንድ ወቅት መካን ሊከፍቱ በመጡበት ጊዜ ልክ ካዕባ አካባቢ ጠጋ ሲሉ ግመላቸው በረከች። ተነሽ ብለው ሲቀሰቅሷት ተነሳይ፣ መልሳ ሂጂ ሲሏት በረከች። خلعت القصوى አሉ ሰሃቦች። እቺ ቀስዋ የምትባል ግመላቸው በጣም ጉልበተኛ፣ ማንም ግመል አይቀድማትም ነበር። የፈለገ አድካሚ በረሃ ቢሆን እሷ ቀድማ ነው የምትሄደው። እና ቀስዋ ደከመኝ ለመጀመሪያ ጊዜ ደክሟት እኮ ነው ርቧት ጠምቷት አሁን አልቻለችም ወደቀች። والله ما خلعت القصوى ما رفع الله في الارض شان الا وضعه አሉ። በምድር ላይ አንቱ የተባለ የተደነቀ ነገር ካለ ነገ ደግሞ እሱን የሚያስነቅ ነገር መምጣት የአላህ ህግ ነው አሉ። ይሄው እናንተ እቺን የመሰለች ጉልበተኛ ግመል የለም እያላችሁ ስታደንቁ እሷም ደካማ መሆኗን አሳያችሁ። እና እሷ ግን ሐበሰሃ ሐቢሱል ፊል አሉ። ምስጥሩ አልገባችሁም። ምን ያቃለሁ ለምን እንደበረከች አሉ። ደክማት አይደለም
እና ፊሉን ያበረከው ጌታ እሷንም አበረካት አሉ። አብርሃ ካዕባ ሊደመስስ በሚመጣ ጊዜ መጀመሪያ ዝሆኑ አለም የበረከው ሂር ተነስ እያለ ሲቀጠቅጠው በጋለ እሳት ሲተኩሰው እያይጮኸ ዝም አለ። አላህ አትሂድ ብሎ ከለከለውና ማለት ነው። የካዕባ ሸረፍ ነው አሉ። ካዕባን በጥላት እንዳይነካ አላህ በአብርሃ ላይ እንዳደረገው እኔም እንደ ውጭ ወራሪ ተቆጠርኩና በመጠኑም ቢሆን አሉ የትውልድ ሀገሬን ነው የምከፍተው አሁን። ስለዚህ በጉልበት የከፈትኩኝ እንዳል የጦር ኃይል የከፈተ እንዳይባል አንተም ቁም ብሎ ዝሆኑን እንዳቆመ እሷንም አቆማት አሉ። አሁን ግን በጌታዬ ፍቃድ ያው ፍቃድ ተሰጥቶኛል ታሁን በኋላ ትሄዳለች አሉ። ስትነሳ ሄደች እንደገና ማለት ነው። እና ለካዕባ አላህ Subhanahu Wa Ta'ala የሚሰጠው ክብር ምን ያህል መሆኑን ለማሳየት የነብዩ ግመል እንኳን እንድትበርክ ለተንደርድራ እንድትገባ አልፈቀደላትም ማለት ነው። ስለዚህ ትልቅ ከተባለው ሁሉ ታላቅ አለ፣ አዋቂ ከተባለው ሁሉ የበለጠ አዋቂ አለ። ይሄ የአላህ ህግና ደንብ ነው ማለት ነው። ቃሉ ኢን ይስሪቅ ፈቀድ ሰረቀ አኹለሁ። ሰዎቹ እንግዲህ አሁን በተከሰተው ዱብዳ በጣም ደነገጡና የሚሉትን አጡ። ሰው ሲደነግጥ የሆነ ያልሆነውን ይዘላብዳል ራሱን ለማዳን ሲል ማለት ነው። ስለዚህ ትናንትና ኮስተር ብለው ሁላቸውም እኛ ሌቦች አይደለም ወማኩና ሳሪቅን እያሉ ሽንጣቸውን ገትረው ይከራከሩ ነበር። አሁን ግን በመጨረሻው ኩንታል ውስጥ እቃው ተገኘ። እቃው ሲገኝ አሁን ችግር ሲፈጠር ሰዎች አሁን እንግዲህ ይበታተናሉ ማለት ነው። ሁሉም ራስክን አዲን ነው የሚባለው። በጅምላ የማያዋጣ ነገር ሲሆን አንተ እኮ ነው ተው እያልኩ እንዲያደረከው አንተ ነህ መዘራጠጥ ይመጣል ማለት ነው። አሁን መጀመሪያ እንደ ቡድን መከራከሩ ያው ሲከሽፈባቸው እንደ ግለሰብ ይሄኛውን ሰው አይኒ ብላ በማለት ለማብጠልጠልና እነሱ ንጹህ እንደሆኑ ሊያሳዩ ደግሞ ሞከሩ ማለት ነው። ምናሉ እቃው በመጨረሻ ሲገኝባቸው ቢንያሚን ኩንታል ውስጥ ገረማቸውና በተደናገጠ በተኮላተፈ አንደበት ቃሉ ኢን ይስሪቅ ፈቀድ ሰረቀ አኹለሁ ሚን ቀብሉ አሉ። ይሄ ቢንያሚን ቢሰርቅ አያስገርምም አሉ። እኛ ረስተን ነው እንጂ እኮ እሱ የዘር ችግር አለበት አሉ። ሱብሃንአላህ። በእናት የተለያዩ ስለሆኑ እንግዲህ ወደ ሽንሸና ተገባ ማለት ነው። ያዕቁብ ልጆች እንዲህ አይነት ነገር አያውቀንም ሲሉ ቆይተው ሲያበቃ ይሄ ልጅ አሁን ሰርቆ ከተገኘ እሱ የዛ አይነት እንግዲህ ሳቢቃ እንዳለው ጀርባው ላይ ችግር እንዳለ እናቅ ነበር ግን ረስተናል አሉ። ይቅርታ አድርጉልን አሁን ትዛልን። ምክንያቱ ዘር ተልጓም ይጠልፋል እንደሚባለው ያሟቹ ወንድሙም አላህ ይቅር ይበለውና ሰርቆ ነበረ። የዛ ዘር ጠልፎት እሱም ሰረቀ የወንድሙን ባህሪ ወርሶ ብለው ቁጭ ዩሱፍ ሌላ ጉድ መጣላቸው። መገደሉ መሸጡ ሳይበቃቸው ደግሞ አሁን ፊታቸው ላይ ንጉሱ ነው እያሉ ሌባ ነው ተባሉ። አላወቁም እነሱ ምስኪኖች። መፍቲና መጣለን ብለው የበለጠ ንጉሱን ሰደቡ ደግሞ ማለት ነው። ሰው ሲረታ እንደዚህ ነው፣ ተችግር ወደ ችግር እየተደናበረ ነው የሚሄደው። ኢን ይስሪቅ ይሄ ቢንያሚን ሰርቆ ከተገኘ ፈቀድ ሰረቀ አኹለሁ ፈላ አጀብ። ይሄ አያስገርምም፣ የሌባ ወንድም ነው፣ ወንድሙም ሰርቆ ነበረ። ያው የወንድሙ ባህሪ ስቦት ነው እንደዚህ ያደረገው። እኛ በአባታችን ያው ወንድም መሆኑን እየተጃጃልን ለካ የነሱ የሌብነት ባህሪ ውስጡን በደማቸው እየሄደ ነው አሉ። ሱብሃንአላህ። ምን ቀብሉ ካሁን ቀደም ያ ሟቹ የጠፋው ወንድማችንም ሰርቆ ነበርና በዛ ምክንያት እሱም እንደ ልማዱ እንደ ወንድሙ ሰረቀ ማለት ነው አሉ። ፈአሰረሃ ዩሱፍ ፊ ነፍሲ። ይችን ቃል ሲሰሙ ዩሱፍ በጣም የሚያናድድና ደም የሚያፈላ ነገር ነው የተናገሩት። ግን ዋጥ አደረጓት። ስሜታቸው ላይ እንኳን እንዳይታይባቸው ፊታቸው ጨፍገግ እንዳይል ተጠነቀቁና ዋጥ አድርገው ያዟት ማለት ነው። እንግዲህ እንዲያን ሁሉ ግፍ ሰርተው አሁን ደግሞ ሌባ ነበረ የሞተው ሰውዬ ሲባል ምን ያህል ነው አይመቱ ምትመመታት የሚገባቸው ነገር ነው የተናገሩት ማለት ነው። ግን ዩሱፍ እንኳን ሊበቀሏቸው ቀርቶ በስሜታቸው እንኳን ቅር ያላቸው መሆኑ እንዳይታወቅባቸው ሚስጥር አድርገው በልባቸው ምቅ አድርገው ያዟት ይችን ስዲም ማለት ነው። ወለም ይብዲሃ ለሁም በቃልም በተግባርም ይችን ስሜታቸውን ለሰዎቹ ሊገልጡላቸው አልፈለጉም። ቃል አንቱም ሸሩ መካና አሉ ብቻ ነው። እናንተ ያው የሟቹንም ሆነ አሁን ያለውን ወንድማችሁን ለመተቸት ትሞክራላችሁ እንጂ ሁኔታውን ሳየው ግን እናንተ ከነሱ የበለጣችሁ መጥፎ መሆናችሁን ነው የሚያሳየው አሉ። አበቃ። እናንተ
ጥሩ ሰው አይደላችሁም አሁን የምትሞክሩት ያላችሁት ዩሱፍና ወንድሙ መጥፎ እንደነበሩ ነው እኔ እንደምገምተው ከሆነ ግን ከነሱ ይልቁንስ በደረጃችሁ እናንተ ዝቅ ያላችሁ መጥፎ መሆናችሁን ነው የሚያሳየው አሏቸው ማለት ነው በቀላሉ እንግዲህ ጣጀት አደረጓቸው ማለት ነው እንደተነቃባቸው والله اعلم بما تصفون አሉ ስለ ዩሱፍና ስለ ወንድሙ እናንተ ሌቦች ናችሁ እያላችሁ እየተቻችኋቸው ነው ይሄን ነገር እንግዲህ እናንተ እንዳላችሁም እኛ የምናውቀው ነገር የለም አላህ የምትሉትን ነገር ያውቃል እንዳላችሁትም ከሆኑ ሆኑ ካልሆኑም አላህ ይወቀው በሱ ምንም አያገባንም አሁን ግን እኛ ያው ሌባውን እንፋረደዋለን ይሏቸዋል ማለት ነው በዚህ መሰረት እንግዲህ ዩሱፍ ገና መጀመሪያ ያው ቢንያሚን ከመታሰሩ በፊት ከመታገቱ በፊት በምን እንደሚቀጣ ተስማምተዋልና በሉ እንግዲህ የሰውዬ እጅ ተፍንጅ እቃውን ደብቆ ስለተገኘ እሱ እስረኛ ነው ወደኛ ይመለሳል እናንተ ግን ወደ ሀገራችሁ መሄድ ትችላላችሁ ተብለው ያው የፈሩት ነገር ደርሶባቸው ወንድማቸውን ተነጥቀው ሊሰናበቱ ነው ማለት ነው ከዛ በኋላ እንግዲህ ሽማግሌው ጋራ ሂደው ምንድነው የሚሉት ያን ሁሉ ሙለው ተገዝተው ወድቀው ተነስተው መተው አሁን ግን በሰላም ሳይሆን እያለቀሱ ሊመለሱ ሆነ ማለት ነው ከዛ በኋላ ያው ተረቱ መሸነፋቸውን አወቁና ሰውየውን ከመለማመጥና ከመለማመን በስተቀር ሌላ መፍትሄ እንደሌለው አውቀው ወደ መለማመጥ ሊገቡ ነው ይሄ መለማመጥ ሙከራቸው ምን ያህል ይሳካል አይሳካም የሚለውን በሚቀጥለው እንመለስበታለን ጥሩ ሐሳቡን ለማያያዝ እንግዲያውስ ቃሉ ያ አዩሃ العزيز አሉ ንጉሱን አሁን እንግዲህ ሰውየው እጅ ተፍንጅ ጥላ እቃው እንደተገኘበት ስለተረጋገጠ አሁን በልመና መልክ አባብለን ምህረት መጠየቅ አለብን አሉና እንደገና የማይሳካ ሙከራ ሊያደርጉ ነው ያ አዩሃ العزيز አንተ ክቡር ሆይ አሉ ንጉሱ ሆይ ማለቱ ነው ኢነ ለሁ አበን ሸይኸን ከቢረን እኛ እርግጥ ባለማወቅ ይሄ ልጅ ንጹህ ነው መስሎን ስንከራከር ቆይተናል አሁን ግን እጅ ተፍንጅ እቃው ተገኝቶብናል ካሁን በኋላ እኛ ያልነው ነገር አልተሳካምና እርሰው ግን በክብረው እንማጸነውታለን ይሄ ልጅ ያው የልጅ ነገር ሆኖ ተሳሳተ እንጂ እንደዚህ ነገር ያደርጋል ብለን ምን ጠብቀው አልነበረም አሁን ግን ለሱ ሳይሆን ለወንጀለኛው ሳይሆን ምንለምነውት በአባታችን ስም ነው ሊሉ ነው ኢነ ለሁ አበን ሸይኸን ከቢራ ለዚህ ልጅ በእድሜው የገፋ ትልቅ አዛውንት የሆነ አባት አለው በጣም ያረጁ ሽማግሌ ናቸው ቤት የሚጠብቁን ስለዚህ አሁን እሱን ለማምጣት ያላደረግነው ጥረት የለም ምለን ተገዝተን እጃቸውን ጨብጠን ነው ያመጣ ነው አሁን ግን ይሄን ነገር ትተን ከሄድ መግቢያ የለንምና እባከው እንደው ሙሉ በሙሉ ወንጀሉን ይቅርታ ያደርጉልን እንኳ ከኛ መሐከል አንደኛውን የመረጡትን ሰው በሱ ግር ይተኩና ልጁን ይልቀቁልን በማለት ይለማመጣሉ ማለት ነው فخذ احدنا مكانه በዚህ በሌባው ፈንታ ተኛ መሐከል አንዱን መርጠው አስቀሩ ማገት ይችላሉ ግን ልጁን ይተውልን እንደምንም ብለን ለምን ልጁን ቃል ኪዳን ገብተን ለምነን ያመጣ ነው ስለሆነ በተፈጠረው ችግር እኛ አንድኛችን እንታገት እሱ ይለቀቅልን ብለው ይለምናሉ ኢና ነራከ ሚነል ሙህሲኒን እኛ እርሰውን ደግ ሰው አድርገን ነው የምናየው ራሳችን በፈጸምነው ስተት ነው እንጂ የተወረጥነው እርሰው ክፉ ሰው እንዳልነበሩ የታወቀ ነውና ስለዚህ ባከወት ለውጥ ይደረግልን በወንጀለኛው ፈንታ ከኛ አንደኛውን እንተካ ልጁ ግን አባቱ ዘንዳ በጣም ተወዳጅና ተተነው እንደማንሄድ ቃል ኪዳን አግበተን ያመጣ ነው ስለሆነ ባለወት ደግነትና በረህራሄ ለውጠው ልጁን ይልቀቁልን በማለት ጠየቋቸው ማለት ነው ያኔ መልሱ ምን ሆነ በዩሱፍ በኩል ቃለ ማዓዘ الله አሉ አሁን እንግዲህ ፖለቲካው እየያዘላቸው ስለመጣ መኩራራት ጀመሩ እና አሻ እንደማለት ነው ማዓዘ الله አላህ ማይሻብኝ እኔ ምን የጅል ነው ወንጀለኛ ለቅቄ ንጹህን ሰው አግዳለሁ እንዴ አሉ እንዴ አይነት ነገር በየት ሀገር ህግ ነው ደግሞ ማንንም ወንጀለኛ ላተዝሩ ዋዝረቱ ወዝረ اخرى ነው ወንጀል ከሰራ አንድ ሰው ወንጀለኛው ነው የሚቀጣው እንጂ ወንጀለኛው ተለቆ ንጹህ ሰው ይተካ የሚባል ይሄ በእኛ ሀገር ተቀባይነት የለውም አላህ ይጠብቀኝ ከእንዲህ አይነት ስተት አሉ አናኹዘ ኢላ መን ወጀድና መታአና عنده እቃችን እሱ ዘንዳ የተገኘበትን እጅ ተፍንጅ የተረጋገጠበትን ወንጀለኛ ትተን
እንደገና ሌላ ንጹህ ሰው መውሰድማ አይቻልም። ኢና ኢዘን ለዛሊሙን እኛ ስርዓት እናስከብራለን ስንል ራሳችን በደለኞች ሆን ማለት ነው። ያጠፋን ሰው ትተን ንጹህን ሰው ከቀጣን የእኛ ራሳችን ህግ አስከባሪ ሳንሆን ህግ አስደፋሪ እንሆናለን በማለት መልስ ሰጧቸው ማለት ነው። ፈለመስተያሱ ሚንሁ እና አሁን እንግዲህ ያደረጉት ሙከራ ሲከስማቸውና ተስፋቸው ሲጨልም የሰውዬ በምንም አይነት እንግዲህ ልጁን አይለቅልንም ማለትን ሲያውቁ خلص ነጂያ እስቲ ፈቀድልና ትንሽ ለደቂቃ ያህል እንወያይ ብለው እንደገና ጠየቁ ንጉሱን ማለት ነው። ተወያዩ፣ ችግር የለም መወያየት የሚከለክላቸው የለም አሏቸው። እና ሰብሰብ ባሉና በመስጥር ምን ይሻለናል እንግዲህ አሁን እንደዛ አባታችን ጋር ምለን ተገዝተን መተን አሁን ባዶ እጃችንን ብንሄድ መግቢያ የለንም። እሳቸው ለመጨረሻ ጊዜ ተበሳጭተው ይረግሙናል፣ መጥፋታችን ነው። ምን ይብቃን ጎበዝ ተብለው ውይይት ጀመሩ። መፍትሄ አልተገኘም። ቃለ ከቢሩሁም ያነ መፍትሄ እንደሌለ ሲያቅ ዋና አለቃቸው የነበረው የሁዳ የሚባለው አለም ተዕለሙ አነ አባኩም ቀድ አኸዘ አለይኩም መውሲቀን ሚነላህ እናንተ ወንድሞቼ ሆይ አታውቁምን አባታችሁ ነብዩላህ ያዕቁብ ይህን ልጅ የፈለገው ዋጋ ተከፍሎ ችግር ነገር እንኳን ቢደርስባችሁ እሱን ይዛችሁ ልትመጡ ቃል መግባታችሁን አታውቁምን አሉ። በአላህ ስም ደጋግማችሁ ቃል ኪዳን ገብታችኋል እሱን ትተላን መጣ ሁላችንም ካላለቅን በስተቀር በህይወት ቁመን እሱን ትተን መምጣት አንችልም ብላችኋል አይደለም አሉ። ወሚን ቀብሉ ማ ፈረቱም ፊ ዩሱፍ በተጨማሪም ደግሞ ታሁን ቀደም በዩሱፍ ላይ የፈጸማችሁትን በደልም ታውቃላችሁ። ዩሱፍን እኛ ወንድማችን እንወደዋለን እናፍቀዋለን እኛ ጋር ይጫወት ይዝናና ብላችሁ አውጥታችሁ ይኸው እስካሁን ድረስ በደብዛውን በማጥፋት አባታችን ስናስለቅስ ኑረናል። አሁን ደግሞ ያ አልበቃ ብሎ በዚህኛው ላይ ሌላ ችግር ተፈጠረ፣ ምን ይበቃናል የሚል የውይይት አጀንዳ ከፈተ ማለት ነው። እነሱ አንገታቸውን ደፍተው ሁላቸው የሚሉትን ሲያጡ ፈለን አብራህ አልአርض حتى يأذن لي أبي አለ። ነገሩ በጣም ከባድ ስለሆነ እኔ በበኩል የመቸም አባቴ ልዩ ፍቃድ ካልሰጠኝ ይቅርታ አድርጌልሃለሁና ብሎ ታላከብኝ በስተቀር ካሁን በኋላ ይህችን ሀገር ለቅቄ ወደ ሀገሬ መመለስ አያምረኝም፣ የአባቴን ፊት ማየት አልፈልግም ካሁን በኋላ እኔም እዚሁ ቀርላችኋለሁ አላቸው ማለት ነው። አው يحكم الله لي ወይም ደግሞ አላህ ልዩ የሆነ የፈረጃ ውሳኔ እስከሚሰጠኝ ድረስ እዚሁ ስደተኛ ሆኜ መንከራተት አለብኝ እንጂ ካሁን በኋላ ወደ አባቴ ፊት መሄድ አልችልም። ለምን በኃላፊነት እሱ ነውና መጀመሪያ ቃል የገባው። ወሆ ኸይሩል ሐኪሚን አላህ ከፈራጆች ሁሉ የበለጠ አስተካካይ ፈራጅ ነውና መቼም እሱ ካለ የማይፈታው ነገር ስለሌለ ይህንን ችግር ፈቶ ወደ ሀገሬ እንዲመለስ ካላመቻቸልኝ በስተቀር እኔ ካሁን በኋላ ወንድሜን ትቼ ወደ ሀገር መመለስ አልችልም። እርጅዑ ኢላ አቢኩም እናንተ ግን ሁላችንም ደግሞ ስንጠፋ ሌላ ችግር ነውና ተመለሱ ወደ አባታችሁ እና ሂዱና ፈቁሉ ያ አባና ኢነ ብነከ ሰረቅ የተከፈተውን ችግር ንገሩት። ወንድምህ ልጅህ ቢንያሚን ወንድማችን ሰው ሀገር ሂዶ ሰርቆ አዋረደን ብላችሁ ንገሩት። ወማ ሸሂድና ኢላ ቢማ አሊምና እኛ ደግሞ እሱን ሰርቋል ስንል እርግጥ እጅ ተፍንጅ ሲሰርቅ አላየነውም፣ ግን ከቃው ሲወጣ በፍተሻ ተሱ ኩንታል የቃ የጠፋ ቃ መገኘቱን አውቀናል። ሐቂቃ እሱ ይስረቅ አይስረቅ ባናቅም እንደ ሌባ ሆኖ ተገኝቷል ብላችሁ ንገሩት። ወማ ኩና ሊልገይቢ ሐፊዚን በገይብ እኛ ጠባቂ አይደለንም፣ ወንድማችን የኛው ቢጤ እንደሆነ ነው የምናውቀው። ግን እቃው ውስጥ ይህ አይነት እቃ ተደብቆ ከተገኘ ማንም ሰው ሰርቆ ነው የሚል ግምት ነውና የሚሰጠው። በዛ መሰረት እንደ ሌባ ሆኖ ተይዟል ልጁ። እርግጥ በሐቂቃ እርግጠኛ ነን ሌባ ነን ማለት አንደፍርም ብላችሁ ንገሩት። ወስአል القريه التي كنا فيها እኛ የተያዝንባትን አካባቢ የመንደሩን ሰው አስጠይቅ፣ ሰው መልእክተኛ ህልከህ እንዴት ተያዘ እንዴት ተጋለጠ ብለህ የራስክን ምርመራ ማድረግ ትችላለህ። ወልዒረ التي አቀበልና فيها አብረውን የነበሩትም ደግሞ ነጋዶችም የተከሰተውን ችግር ከመነሻ አስተመድረሻው ታዝበዋልና እነሱንም መጠየቅ ትችላለህ። እኛ በተንኮል ምናልባት እሱ እንዲከሰስ አድርገን ከሆነ በአካባቢ ያሉ ሰዎች መረጃ ሊሰጧችሁ ይችላል። ወኢና ለሷዲቁን እኛ በምንለው ነገር እውነተኛ ነን ብላችሁ ሽማግሌውን አስረዱት ይላሉ ብሎ መከራቸው። አሁን እርግጥ ነው እውነተኞች ናቸው እነሱ፣ የሚያውቁት ነገር የለም።
ግን ዩሱፍ በፈጠሩት ዘዴ ነው ይህ አይነት ችግር የመጣውና በጣም በሁኔታው ተጨናንቀው የሰውየው ታላቅ ወንድማቸው መሄድ እንደማይችል እነሱ ግን አገራቸው ተመልሰው ለአባታቸው የተፈጠረውን ችግር መግለጥና ማስረዳት እንዳለባቸው አላምንም ካሉ ደግሞ የራሳቸውን መርማሪ ቡድን ሰይመው በአካባቢ ያሉ የመንደር ሰዎችንና የንግድ ጓደኞቻቸውን መጠየቅና ማረጋገጥ እንደሚችሉ መመሪያ ሰጥቶ ላካቸው ማለት ነው። ችግር እንደዚህ ነው እንግዲህ አንዱ መፍትሄ ሲፈለግ ሌላው እየተጨመረ እየባሰ ሄዳል። ትናንትና አንድ ልጅ ጠፋ ተብሎ ሲያለቅሱ 20 አመት ሙሉ ከርመዋል። አሁን ደግሞ ሌላ ልጅ ተጨመረ ሌባ ተብሎ ያውም ክብርን በሚነካ መልኩ ማለት ነው። ያ ሳይበቃ ደግሞ ሶስተኛውም አልሄድም አለ። ታ11 አሁን ስንት ቀረ? 8 ልጅ ብቻ ቀራቸው ማለት ነው። እንደው እያለ ነገሩ እያሽቆለቆለና እየተባባሰ ሄደ። ከዛ ሄደው ሲነግሯቸው ሽማግሌው ደግሞ በጣም አዘኑ ደነገጡ ማለት ነው። አንድ ልጅ ጠፋብኝ ብዬ ሳላዝን እንደገና ደግሞ 3 ልጅ አጣሁኝ የሚለው በጣም አላህ ወዳጆቹን እንዴት እንደሚቀጣ ማለት ነው። ሱብሃንአላህ ንጹሃን ናቸው። ግን አላህ ዱንያ የፈተና መድረክ ስለሆነች በዛ አይነት ልክ አስፈጅ በሆነ መልኩ ለብዙ አመታት ሲፈተኑ ቆይተው በመጨረሻው ፈረጃው ይመጣል ማለት ነው። ስለዚህ አንድ ሰው ሙእሚን ሆኖ ሷሊህ ሆኖ የተለያዩ ያልጠበቀ ያወቀ ያላወቃቸው ችግሮች ቢፈራረቁበት ተስፋ መቁረጥና አላህ ጠልቶኛል ማለት እንደሌለበት ያስተምረናል ማለት ነው። እንዳውም ችግሮች በተደራረቡ ቁጥር ፈረጃ እየቀረበ መሆኑን አውቀን በትግስት በተስፋ መጠበቅ አለብን እንጂ አንድ ነገር ሲደርስብን ወዲያው ተበሳይተን በቃ የኔ ነገር አልቆልኛል አላህ ስንት ሙጅሪም እያለ እኔን የሚያሰቃየኝ የሚለው ውስጥ ከገባህ ኪሳራ እንደገና ድርብርብ ይሆናል ማለት ነው። እና ይሄንን ሁኔታ እንግዲህ በዚህ መልክ አላህ Subhanahu Wa Ta'ala ታሪኩን ያስቀመጠው ለሰው ልጆች በተለያየ መልኩ አስተማሪ ስለሆነ ነው። ሁላቸውም የሚሰሩት ሁላቸውም የሚናገሩት እያንዳንዱ በተንኮለኞቹም በኩል ያለው በደገቹም በኩል ያለው በሙሉ አስተማሪ ነው ዘርፉ ማለት ነው። ለዚህ ነው እንግዲህ አላህ Subhanahu Wa Ta'ala ሱራዋን በዚህ መልክ ያወረደውና ባልንጀራ ሲታማን ለኔ ብለህ ስማ እንደሚባለው በሚያጋጥሙን እንቅፋቶችና ችግሮች ሁሉ እንኳን እኛ ተራሰዎች ቀርቶ እነዛ የምርጥ የተባሉት ኢብኑል ከሪም የተባሉት እንኳን ይሄ ሁሉ መከራ ወርዶባቸዋል ብለን ራሳችንን እንድናጽናና ያስተምረናል ማለት ነው። ወሰለላሁ ዐለ ነብዩ ወዐላ